የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። በዚህ የዓለም ዋንጫ ላይ ፍጹም ቅጣት ምት የማስቆጠር ፐርሰንቱ 65% ብቻ ነው። ይህንን ጉዳይ እናንሳ። ሊዮኔል ሜሲ፣ ኪሊያን ኤምባፔ እንደዚሁም ሌሎቹም ተጫዋቾች የፍጹም ቅጣት ምት ሲስቱ ተመልክተናል በየጨዋታዎቻቸው ላይና ምንድነው ምክንያቱ የሚለው እናንሳ። የሚገርም ነው አይደለም? ዘንድሮ የዓለም ዋንጫ እነዚህ ትልልቅ ተጫዋቾች ስለሆኑ የዓለም ዋንጫ ከፍተኛ ጎል አስቆጣሪነትን እየመሩ ያሉ ተጫዋቾች ስለሆኑ ለ10ና ለ20 ዓመት በከፍተኛ ደረጃ ሲጫወቱ ያየናቸው ተጫዋቾች ስለሆኑ ነው የጠቀስናቸው። ግን ሌሎችም በርካታ ተጫዋቾች በዚህኛው የዓለም ዋንጫ የፍጹም ቅጣት ምት ስተዋል ብቻ ሳይሆን ከ1938 ወይም ከሶስተኛው የዓለም ዋንጫ በኋላ ብዙ የፍጹም ቅጣት ምት የተሳተበት ወይም ከተገኙት የፍጹም ቅጣት ምቶች መካከል 35% ያልተቆጠሩበት 65% ብቻ የሚሆኑት ወደ ጎልነት የተቀየሩበት የመለያ ምቶቹን ጨምሮ ማለት ነው ምሳሌ የዓለም ዋንጫ ነው። ስለዚህ በረጅም ጊዜ ውስጥ ነው እንደዚህ አይነት ደካማ የዓለም ዋንጫ ሪካርድ እያየን ያለ ነው። ትልልቅ ተጫዋቾችም የፍጹም ቅጣት ምት እየሳቱበት ያለበት የዓለም ዋንጫ ነው። ለምንድን ነው እንደዚህ የሆነ ያለው? በተለየ ሁኔታ ለምን ከፋ ዘንድሮ የሚለው ነው ብዙ እያነጋገረ ያለው። ምክንያቱም ምሳ አሁን 4 ጨዋታዎች ይቀሩታል በቃ የዓለም ዋንጫ 100 ጨዋታ ተደርጓል። 104 ጨዋታ ነው በጠቅላላ ውድድሩ የሚደረገው። መጨረሻ ላይ ነው ያለ ነው እና የተጨማሪ የመለያ ፍጹም ቅጣት ምቶችን በጨዋታ መሀልም በመለያ ምትም ልናይ የምንችልበት እድል አለ። በሁለቱ የግማሽ ፍጻሜ ጨዋታዎች፣ በፍጻሜ ጨዋታ ደግሞ የደረጃም ጨዋታ አለ። ያን ያህል ትኩረት ብዙ ባያገኝ፣ ስለዚህ ሁሉም የኖካውት ጨዋታዎች ናቸው። በ90 ደቂቃ በ120 ደቂቃ ካልተለየ በስተቀር ወደ መለያ የፍጹም ቅጣት ምት መሄዳቸው አይቀርም። ግን በጨዋታ መሀልም የፍጹም ቅጣት ምት ሊገኝ ይችላል። እስካሁን ያለው ሬከርድ ግን አሳሳቢ ነው። ስለዚህ ተጨማሪ ድራማ ልና የምንችልበት እድል ስላለ ነው ይህንን ማንሳት የበለጠ ያስፈለገም መስሎ የሚታየን። አንደኛው የሚመስለው የጥናት ጉዳይ ነው፣ የአናሊሲስ ጉዳይ ነው። የትኛው ተጫዋች እንዴት እንደሚመታ ከሞላ ጎደል አሁን ትልቅ ቦዲ ኦፍ ዴታ አለ፣ በጣም ሰፊ ሪሰርች አለ። ቪዲዮ እንደ ድሮ አይደለም፣ በደንብ አቬይለብል ነው። አይተሽ እንደሆነ ባለፈው ግብጽና አውስትራሊያ ሲጫወቱ አስተውለሽ እንደሆነ የአውስትራሊያ ብሔራዊ ቡድን አሰልጣኝ በኋላ አልሰራላቸው፣ ግን ልክ ወደ መለያ ፍጹም ቅጣት ምት ከመሄዳቸው 1 ደቂቃ በፊት ረጅም ጊዜ በፕሪሚየር ሊግ ለብራይተን ይመስለኛል ሲጫወት የምናውቀው ለ1 ዓመት በውሰት ለአርሰናል ተጫውቷል እና በቅርብ ዓመታት በላሊጋው ሲጫወት ነበር። ማትሪያን የሚባለውን ግብ ጠባቂያቸውን ለፍጹም ቅጣት ምቶቹ ሲሉ አስገቡት እና እንደዚህ አይነት ለውጥ እንደሚያደርጉ የግብጽ የኮቺንግ ስታፍ አባላት ቀድመው የሚዘጋጁበት አይመስለኝም። ግን ወዲያው ምን ያደረጉ ስናይ ነበር። እንዲያውም ወደ እነሱ ላፕቶፕ ካሜራው ጠጋ ብሎ ሲያሳየን የማትሪያን የላሊጋ ጨዋታ ላይ ኤምባፔ በፓኔንካ የፍጹም ቅጣት ምት ሲያስቆጥርበት አየሁ እና የሱን ቪዲዮ ነው እየመላለሱ የሚያዩት። በላሊጋ ጨዋታዎች ቶሎ ኢንፎርሜሽን ኢንስታንት ነው፣ በቃ ኢንተርኔት ላይ ገብተው ማግኘት ይችላሉ የፍጹም ቅጣት ምት ሲመታበት የሚያሳዩ ቪዲዮዎች እና ዛ ጨዋታ ላይ ማን በፓኔንካ ቢመታበት ጥሩ ነው? ሙሐመድ ሳላህ ቴንደንሲ ያለው ቶሎ የመውደቅ። ስለዚህ መሀል ላይ ከመታሹ ፓኔንካም ቢሆን በቀጥታን ብትመጪው ታስቆጥሯለሽ ማለት ነው። ግን ደግሞ ሙሐመድ ሳላህ ነው ከፍተኛ በራስ መተማመን ያለው ተጫዋች፣ ትልቅ ተጫዋች፣ እንደዚህ አይነት ሞመንቶች ተጫዋች ነው። እሱ ነው የመጣው። ይሄ እንዲያውም በዛች ቅጽበት ላይ ያደረጓት 1 ደቂቃ ሲቀረው ነው የገባው። ስለዚህ ቶሎ መረጃ መፈለግ ነበረባቸው ይሆናል፣ ወይም ለነገሩ ዴታቤዛቸው ውስጥም ሊኖር ይችላል። ግን ግብ ጠባቂ ይለውጣሉ ብለሽ ብዙ ጊዜ ስለማትገምቺ ምናልባት ለዛ አይነት ሁኔታ ላትዘጋጅ ትችላለሽ። አዲስ ነገር አይደለም፣ ሌሎች አሰልጣኞች ሲያደርጉት አይተናል። ግን የአውስትራሊያው ጨዋታ ላይ ግን አልተጠበቀም ነበር። እንዲህ አይነት ሪሰርች አለ ለማለት ነው። ግብ ጠባቂዎችም ይኸው ሪሰርች አላቸው። እነዚህ ሰዎች ግብ ጠባቂውን ያጠኑት ፍጹም ቅጣት ምቶች በሚመቱበት ጊዜ ምን አይነት ዝንባሌ ነው ያለው? ይቆያሉ ወይ እዛው መስመሩ ላይ መቼው እስኪመታ ድረስ ይጠብቃሉ ወይ
ወይ ቶሎ ኮሚት ያደርጋል አንድ አቅጣጫ በቃ በዚህ በኩል ነው የሚመታው ብሎ ይገምትና ይወድቃል፣ ወይስ ምን አይነት ዝንባሌ ነው ያለው የሚለው ነው አናላይዝ ያደረጉት። ግን ደግሞ ግብ ጠባቂዎችም መቼዎችን በዛው መጠን አናላይዝ ያደርጓቸዋል። ምን አይነት ባህሪ ነው ያለው፣ እንዴት ነው አዝማሚያው፣ ፐርሰንቴጅ ወዴት ነው፣ በቅርብ ጊዜ የመታቸው የፍጹም ቅጣት ምቶች ምን አይነት ባህሪ ያላቸው ናቸው፣ እንዴት ላድርግ የሚለውን በተመለከተ ከፍተኛ ሪሰርች አለ እና በሚያስገርምሽ ሁኔታ ባለፉት የዓለም ዋንጫዎች 4 የዓለም ዋንጫዎች ከ2014 ወዲህ እስከ 2026 4 የዓለም ዋንጫ በእያንዳንዱ የዓለም ዋንጫ ከቀደሙ የዓለም ዋንጫ ይልቅ የፍጹም ቅጣት ምት የሚቆጠርበት መጠን እየቀነሰ መጣ እና ሪሰርች ትልቅ ግብአት መሆን አለበት ማለት በዚህ ጊዜ። ድሮም ሪሰርች ይደረግ ነበር፣ ግን እንዳሁኑ ዴታ እንደ ልብ አይገኝም፣ ቪዲዮ እንዳሁኑ እንደ ልብ አይገኝም። ስለዚህ የሜሲን የኤምባፔን የሃሪኬንን እድለኛ ሆኖ ድጋሚ እንዲመታ ተደረገ እንጂ ሊቫኮቪች አድኖበት ነበር ከኦስትሪያ ጋር። ብሩኖ ጊማራይሽ ሌሎችም ብዙ ተጫዋቾች እዚህ ውድድር ላይ ፍጹም ቅጣት ምት ሲስቱ ወይም ግብ ጠባቂዎቻቸው ሲያድኑ አይተናል፣ ወይም የተጋጣሚ ቡድን ግብ ጠባቂዎች ሲያድኑ አይተናል። ግን ይሄ በተከታታይ ዓለም ዋንጫዎች ላይ እየተዘወተረ ያለ ነው። እንደዚህ ሆኖ አያውቅም። ከ38 ወዲህ አሁን ሊያልቅ ነው፣ 4 ጨዋታዎች ብቻ ናቸው የቀሩት። ስለዚህ የዴታ ሳይዛችን እንዲያውም ከየትኛውም ጊዜ በላይ ሰፊ ነው። ምክንያቱም በዓለም ዋንጫ ለመጀመሪያ ጊዜ ነው 104 ጨዋታ የሚደረገው። 100 ጨዋታ አይተናል። እስካሁንም ድረስ 100 ጨዋታ ተደርጎ አያውቅም። ስለዚህ አሁን ሳምፕል ሳይዙ ሰፊ የሆኑ ነው። እንዲያውም ሂስቶሪካሊ እንደዚህ ዝቅ ያሉ የተለያዩ ሪሰርቾች የተለያየ የኮንቨርዥን ሬት ወይም ንጻሬ እንደዚህ የሚባለውን ያስቀምጣሉ። ብዙ ጊዜ እኔ የማየው ከ77 እስከ 80 ባለው ወይም ከ4 የፍጹም ቅጣት ምቶች 3ቱ ወይም 3/4ኞቹ ይቆጠራሉ ነው ዓለም አቀፍ ሪሰርች በጠቅላላው ያለው። አንዳንዶች እስከ 75 ያወርዱታል፣ ከ75 እስከ 81 እስከ 82 ምናምን ሲሉ ያለ የተለያዩ ጥናቶች አሉ። የፍጹም ቅጣት ምቶችን በተመለከተ ብቻ 2 በጣም ትልልቅ ፕሮግራሞች ሰርተናል። አሁን እንግዲህ ለ3ኛ ጊዜ ነው ስናነሳ፣ እንደዛ ሰፊ አይደለም ግን የዓለም ዋንጫው ብቻ የሚመለከት ግን አንድ ቴክኒክ አለ በቅርብ ጊዜ ብዙ ጊዜ በፕሪሚየር ሊግ ብሩኖ ፈርናንዴዝ ሲያደርገው እናያለን፣ ጆርጂኖ በፊት ሲያደርገው እናያለን። ጆርጂኖ መዝለልም ይጨምርበታል፣ ብሩኖም በፊት በተለይ እንደዛ ያደርግ ነበር። በቀደሙት ጊዜያት አንቶኒዮ ዲ ናታሌ ራሱ ብሩኖ ተማርኩት የሚለው ከአንቶኒዮ ዲ ናታሌ ነው። ኡዲኔሴ ውስጥ አብረው በተጫወቱ ጊዜ ኔይማር ብዙ ጊዜ እንደዛ ያደርጋል። ሌሎችም ተጫዋቾች አሉ ይሄ ስታተር ራንአፕስ የሚሉት ወይም ስቶፕ ስታርት የሚሉት ተጫዋቾች የፍጹም ቅጣት ምት የሚመቱ ተጫዋቾች ይንደረደራሉ። ባለፈው ምባፔ ሲያደርግ እንዳየ ነው እና ሜሲም ከኦስትሪያ ጋር ሲያደርግ እንዳየ ነው። ከዛ ግብ ጠባቂ ወደ አንዱ አቅጣጫ እንዲወድቅ ለማስገደድ ይሞክራሉ። ከዛ ግብ ጠባቂው ከሚወድቅበት በተቃራኒ በኩል ይመቱና ያስቆጥራሉ። ብዙ ጊዜ ብሩኖ በፕሪሚየር ሊግ ይህንን ሲያደርግ እናያለን። ሌቫንዶቭስኪ በቅርብ ዓመታት፣ ሃሪኬን በቅርብ ዓመታት፣ ሜሲ፣ ሌሎችም ተጫዋቾች ያደርጉ ነበር። በተለይ ይሄኛው ቴክኒክ እየሰራ አይደለም። በሚገርም ሁኔታ ትልልቆቹ ተጫዋቾች ናቸው ደግሞ እየከሸፈባቸው ያሉ። ይሄ ስታተር ፔናልቲስ የሚሉት አሁን ያልኩት አይነት ቴክኒክ የሚጠቀሙ በቻምፒየንስ ሊግ ፋይናል ኤዜ የሳተው አይነት የፍጹም ቅጣት ምት ማለት ተንደረደረ፣ ቆም አለ። በጣም ፌመስ የሚመስለኝ ሲሞኔ ዛዛ 2016 የሳተው ይመስለኛል ጣሊያን ከጀርመን። እሱ ስታተርም አይደለም ቲያትሪካል ነው በጣም እስካሁን ድረስ የሚሾፍበት የፍጹም ቅጣት ምት ነው። ለዛ ነው ደግሞ ተቀይሮ የገባው። አንቶኒዮ ኮንቴ ነበር ቀይሮ ያስገባው ዛዛን ናሳተው። እሱ እንዲያውም ወደ ላይ ነው የመጣው። ግን 16 የፍጹም ቅጣት ምቶች ናቸው በዚህ ቴክኒክ በዚህኛው የዓለም ዋንጫ የተመቱት ከ60ዎቹ የፍጹም ቅጣት ምቶች። ሜሲ፣ እምባፔ፣ ሃሪኬን ሁሉ ስተዋል። ግን ሌሎችም በርካታ ተጫዋቾች በዚህ ቴክኒክ ስተዋል። ከዚህ በፊት አንድ የሰራሁት ፕሮግራም ላይ ያነሳነው ፕሮግራም ላይ የሰራሁትን አንድ ነጥብ ግን ልጥቀስ ለምን ችግር እንደሚሆን። በአማካይ በፕሮፌሽናል እግር ኳስ ሲመታ ፍጹም ቅጣት ምት ሲመታ 112 ኪሎ ሜትር በሰዓት ይሄዳል ለሚባል ወይም የፍጹም ቅጣት ምቱ ከፍጹም ቅጣት ምት መምቻው ነጥብ እስከ ጎል ድረስ የሚወስድበት ጊዜ 0.4 ሰከንድ ነው። አሁን አቨሬጁ ኃይል በሰው አይን አይቶ ሪያክት ለማድረግ ግን ያለን ጊዜ 0.2 ሰከንድ ብቻ ነው። ኳሱ የሚሄደው ትራቭል የሚያደርግበት ፍጥነት 0.4 ነው። ለሪያክሽን ያለን ጊዜ አይተንም ከዛ ውሳኔ ለመውሰድ ኤግዚኪዩት ለማድረግ በጣም ትንሽ ጊዜ ነው ያለን። አሁን ይሄኛው ፔናልቲ ግን ምንድነው ስሎ ነው፣ በጣም ሞር ቴክኒካል ነው ወይም ጎልኪፐር ዲፔንደንት ይባላል።
እንደምታደርገው ግብ ጠባቂውን እያዩ ነው የሚመጡት። ከዛ ሮጥ ይላሉ፣ ይቆማሉ። ግብ ጠባቂ ወደ አንዱ አቅጣጫ እንደሚወድቅ ካረጋገጡ በኋላ ነው ለመምታት የሚሞክሩት። ያ ግን ለግብ ጠባቂው ጊዜ ይሰጠዋል ማለት ነው። ከ0.2 ሰከንድ በላይ ጊዜ ይሰጠዋል። ሪአክት ለማድረግ የሚሆን ጊዜ ይጨምርለታል። እና አሁን ግብ ጠባቂዎች ምን ማድረግ ጀመሩ? ባለፈው ኦሪየን ኒያላንድ እንዳደረገው ወይ በቻምፒየንስ ሊግ ፍጻሜ ማትቬ ሳፋኖቭ እንዳደረገው ወይ በኦስትሪያው ጨዋታ ላይ ኦስትሪያው ግብ ጠባቂ እንዳደረገው ወይ ያሲን ቦኑ እንዳደረገው ፈረንሳይና ሞሮኮ ሲጫወቱ ግብ ጠባቂዎች አይወድቁ፣ ይቆማሉ። ከዛ ወደ ምን ትሄጃለሽ? ግብ ጠባቂው ካልወደቀ አኪዩሬሲ ግድ ያስፈልግሻል። ኃይል አይኖርሽም፣ ምክንያቱም ግማሹን ተንደርድረሻል። አንዱ ኤነርጂ የሚመጣው ወደ ኋላ በመጠኑ በመንደርደር ምክንያት 112 ኪሎ ሜትር ፐር አወር የምትመጪው ተንደርድሮ በመምጣት የሚገኝ ኤነርጂ ስላለ ነው። ካልሆነ 2 ሜትር 1 ሜትር ብቻ ሲቀርሽ ከሆነ በደንብ ኃይል ጀነሬት ማድረግ አትችልም። ስለዚህ ምን ያስፈልጋል? አኪዩሬሲ ያስፈልጋል። እና አንዳንዶቹ ልክ ኤዜ ወይ ሜሲ ባለፈው ጨዋታ ላይ እንዳደረገው ፍጹም ታርጌቱን ይስቱታል። ጥግ አስይዛለሁ ብሎ ነው የሚሰጡት። ምክንያቱም ግብ ጠባቂ አልወደቀላቸው፣ ካወቀ ያድነዋል። ልክ ቦኑ አውቆ እንዳዳነ አሁን በጣም ደካማ የፍጹም ቅጣት ምት ነው ያ። በእርግጥ ተረብሿል ኤምባፔ ሳይኮሎጂካሊ፣ ሩቲኑን አበላሽተውበታል። ፍጹም ቅጣት ተሰጠ ከተባለ በኋላ ምን ካለ በኋላ 3 ደቂቃ ከምናምን የቆዩ እሱ ደግሞ መጥፎ ነው። ተጨማሪ ማሰቢያ ጊዜ ይሰጣል፣ ቴንሽን ይጨምራል። እያወራን ያለ ነው ስለ ዓለም ዋንጫ ጨዋታ ነው። በጣም ትልቅ ቴንሽን ስላለበት ውድድር ነው። ግን ብዙዎቹ የፍጹም ቅጣት ምቶች በተለይ ትልልቆቹ ተጫዋቾች የሳቷቸው የፍጹም ቅጣት ምቶች ሃሪኬንን መጨመር አለብን። ምክንያቱም ሃሪኬን በኢንክሮችመንት በምናምን ነው የተደገመው እንጂ ግብ ጠባቂው አድኖታል። ሌላ በጣም ትልቅ በጣም አስደናቂ የፍጹም ቅጣት ምት ሪከርድ ያለው ነው እንዲያውም ሃሪኬን። በጣም ጎበዝ መቺ ለአመታት አይተናል። እና ትልልቅ ተጫዋቾች መሳታቸውና እነዚህዎቹ ትልልቆቹ ተጫዋቾች ደግሞ ይህንን ቴክኒክ መጠቀማቸው ይህንን ቴክኒክ ደግሞ ለማጥናት የሚሆን ዴታ ግብ ጠባቂዎች አላቸው መሆኑ አንድ ምክንያት ነው። ሌላ ግን እዚህ ዓለም ዋንጫ ላይ እያየን ያለ ነው የተከላካዮች የፍጹም ቅጣት ምቶችን መሳት ነው። በተለይ በመለያ ምቶች ጊዜ ይሄው ወደ ቻምፒየንስ ሊግ እንሂድ። ጋብርኤል እንደ ሳትፍ አይነት ማለት እኔ ድሮ ተከላካይ እንዲያውም ሲመታ ጥሩ ነው ሲባል ነበር ማቀው። ምክንያቱም ተከላካይ ለማጥናት የሚሆን ዴታ የለሽም። ተከላካይ ኖርማሊ አይመታም የፍጹም ቅጣት ምት። የማጥቃት ተጫዋች አጥቂ ወይ ክንፍ ተጫዋች ወይ አማካይ ነው የሚመታ የፍጹም ቅጣት። ተከላካይ አይመታም፣ ወይም በስንት ጊዜ አንዴ ነው የቡድን ዋና መቼ የሚሆን እና አታጠኛቸውም። ጆን ቴሪን ታስታውሻለሽ? 2008 ቻምፒየንስ ሊግ ፍጻሜ ከማንቸስተር ዩናይትድ ጋር ያንን የፍጹም ቅጣት ምት ወድቆ ነው የሳተው። አንፎርቹኔት ነው ምናምን፣ ግን እሱ እንዲመታ የሆነበት አንደኛ መምታት እኮ አይደለም፣ አምስተኛውን እኮ ነው ሊመታ ሄደው። እንግዲህ አኔልካ ለእድሜ ልኩን የፍጹም ቅጣት ምት ሲመታ ይኖረ። ሌሎች ትልልቅ ተጫዋቾች አሉ። ድሮግባ በቀይ ቢወጣም ግን ሌሎች ተጫዋቾች ነበሩ። አምስተኛና አንደኛ መቼዎች ኖርማሊ ትልልቆቹ ምርጦቹ መቼዎች የሚባሉ ናቸው። ቴሪን ግን ቫንደርሳር ለምሳሌ ሊያጠናው ብዙ አይችልም። ስንት መቶ ያውቅ ይሆን? እኔ ሲመታ ይችላል አላውቅም ከዛ በፊት። እና ያ ኤሌመንት ኦፍ ሰርፕራይዝ አለ። በቃ ማወቅ አትችይም። ግብ ጠባቂዎች ብዙ ጊዜ ተከላካዮች ብዙ ጊዜ ፍጹም ቅጣት ምት ስለማይመቱ በፊት እኔ ሲነገር እንግዲህ አሁን ይሄ ሪሰርች አይደለም ሲባል የምሰማው ነው ነበር። አኔክዶታል ነው የበለጠ ማስረጃ የተደገፈ አይደለም። እዚህኛው የዓለም ዋንጫ ላይ ግን ተከላካዮች ለምን ተከላካዮች እንደሆኑ እያሳዩ ነው። ምክንያቱም 5 የመሀል ተከላካዮች የፍጹም ቅጣት ምቶች ስተዋል፣ ወይ በአብዛኛው በመለያ ምቶች ጊዜ ማኑኤል አካንጂ፣ ጆናታን ታህ ጀርመን ከውድድር ውጭ ስቶንሱን የሳተው፣ ሃሪስ ዋተር ከግብጽ ጋር፣ ሉካስ ኤሪንግተን እና ዳቪድሰን ሳንቼዝ እነዚህ ሁሉ የፍጹም ቅጣት ምት ስተዋል። አንዱ ምክንያት የሚመስለው ደግሞ በቴክኒኩ በኩል ዝቅ ያለ ቴክኒክ ያላቸው የሚባሉ ተጫዋቾች የፍጹም ቅጣት ምት መሳታቸው ለኤሊት ደረጃ በዓለም ዋንጫ የሚጫወት ተከላካይ የሚሆን ማን ከ11 ሜትር መጥቶ እንዲያስቆጥር መጥቶ ማስቆጠር እንዲሳነው አንጠብቅም። ግን ደግሞ ቴክኒክ ማለት ከኳስ ጋር ያለ ቴክኒክ ማለት ነው። ቦል ስትራይኪንግ ቴክኒክ ምናምን የሚሉት መቼስ ግብ ጠባቂዎች አነስ ባለ መጠን ውስጥ ያሉ ናቸው እና ከዛ ቴክኒካል ሊሚቴሽን ጋር የሚገናኝ ሊሆን ይችላል። ምክንያቱም የግብ ጠባቂ የተከላካዮች በዚህኛው ውድድር ላይ ኳስ ወደ ጎልነት የመቀየር ሬሾ በጣም አነስተኛ ነው። ሌላኛው ግን የፕሬሸር ጉዳይ ነው። ከዚህ በፊት እንስጨዋለሁ። ይህንንም ኢንስታንት ኤሊሚኔሽን ይባላል። ለምሳሌ አሁን አንቺ ቀጥሎ የምትመጪው የፍጹም ቅጣት ምት ከሳትሹ
ቡድንሽ ከውድድር ውጪ የሚሆን ከሆነ ይሄ በዓለም ዋንጫና በአውሮፓ ዋንጫ ከ1966 ጀምሮና ቻምፒየንስ ሊግ ላይ የተመቱ የፍጹም ቅጣት ምቶችን በሙሉ ሪሰርች ያደረጉ ጸሐፊዎች የሚሉት ነው። ኢንስታንት ኤሊሚኔሽን የሚያመጣ ከሆነ ወይም ያንን የፍጹም ቅጣት ምት በመሳትሽ ምክንያት ቡድንሽ ከውድድር ውጪ የሚሆን ከሆነ 62% ብቻ ነው የሚቆጠረው። ሂስቶሪካሊ ማለት በታሪክ ኢንስታንት ቪክትሪ ደግሞ ይባላል። ያንን የፍጹም ቅጣት ምት አንቺ መተሽ በማስቆጠርሽ ምክንያት ቡድንሽ የሚያሸንፍ ከሆነ ያለው ኮንቨርሽን ሬት ወደ 92% ከፍ ይላል። አሁን በቀጥታ ከምን ጋር ይገናኛል ማለት ነው? ከአእምሮ ጋር ይገናኛል። ከአእምሮ ጋር ይገናኛል። የስነ ልቦና ጉዳይ ነው ማለት ነው። አንድ ሁለት ጸሐፊዎች አሉ፣ ዳንኤል ካመን እና አሞስ ትቬርስኪ የሚባሉ ጸሐፊዎች የጻፉት። እነሱ እንደም አንድ ሎጂክ ያቀርባል። ለምሳሌ አንድ ሰው 100 ብር ከሚያገኝ 100 ብር የጠፋበት ሰው የበለጠ ይናደዳል ይላል። ያጣነው ነገር የበለጠ ያናድደናል ካገኘነው 100 ብር ይልቅ። እና ልክ ይሄ ማለት ሴንስ ኦፍ ሎስ አለው። የመጨረሻ ምትስቺ ከሆነ ያለው ፍርሃት እንደዛ ነው። እና ውሳኔሽ ራሽናል አይሆን፣ ፍርሃት የተጫነው ውሳኔ ሆነ። ምክንያቱም ማሸነፍ ፖቴንሻል ጌን ነው በኢኮኖሚ ቋንቋ፣ በኢኮኖሚክስ ትምህርት ቤት ቋንቋ። አቮይዲንግ ኤሊሚኔሽን ነው። ያንቺ የፍጹም ቅጣት ምቱን ለምሳሌ ብታስቆጥሪ አታሸንፊም፣ ግን ቡድንሽ ጨዋታ ውስጥ ይቆያል። ሶ ቴክኒካሊ አላሸነፍሽም፣ ግን ቡድኑ ሰርቫይቭ ያደርጋል። ሶስ ሜንታሊቲ የሰርቫይቫል ሜንታሊቲ ይሆናል ማለት ነው። በመጨረሻ ላይ አቮይዲንግ ሎስ ነው የሚባለው፣ በኪሳራ ማግኘት ትርፍ ማግኘት። በኢኮኖሚክስ 101 እንደተማርነው ልክ እንደዛ አይነት ነገር ነው። ጫናው አንድ አይነት አይደለም። ከውድድር ውጪ የምትሆኝበት እድል ካለ ያንን የፍጹም ቅጣት ምት በምትመቺበት ጊዜ አደጋው ፊት ለፊት ቅርብ እና አእምሮን የሚቆጣጠር እና ፕሬሸር የሚሆን ለእኔ መጨረሻ ላይ ሄዶ ቴክኒክ የለው ምናምን አልልም። ፍጹም ቅጣት ምት መዘጋጀት አይቻልበትም። ብዙ ሪሰርቾች አሉ ይህን በተመለከተ፣ ብዙዎቹንም አንስታናቸዋል ፉትቦል ካፌ ላይ። ግን ከቴክኒክ የበለጠ ለእኔ በ11 ሜትር መጥቶ ከማስቆጠር የበለጠ፣ ምክንያቱም ብዙ ጊዜ ልምምድ ይደረጋል ጨዋታው በሚደረግበት እለት ወይም ከጨዋታው እለት በፊት በነበረው ወይ በጨዋታው ዋዜማ ላይ ብዙዎቹ ያስቆጥሯቸዋል። ብሩኖ ጊማራይሽን እኮ ያስመቱበትን ምክንያት ሲናገሩ አንድ አልሳተም፣ ብቸኛው ያልሳተው እሱ ነበር አሉ። ያልሳተው ግን ማንም በሌለበት፣ ምንም ጫና በሌለበት በብራዚል ልምምድ ላይ ነው እንጂ ብራዚልን ከዓለም ዋንጫ ውጪ ሊያደርግ በሚችል ሀይ ቴንሽን በሆነ የኖርዌይ ጨዋታ ላይ አይደለም። ልዩነቱ ምንድን ነው? ቴክኒኩማ ያው ነው ሁለቱም ላይ ከተመሳሳይ ርቀት፣ ምናልባት እንዲያውም ከፍ ያለ ፕሮፋይል ያለው ግብ ጠባቂ አሊሰን ነው ኤደርሰን ላይ ይሆናል የመጣው ከኒያላንድ ክለብ የለውም። ለምሳሌ ትልቅ የሴቪያ ቤንች ነበር። ቴክኒካሊ የበለጠ ከባድ እንደው ያኛው መሆን አለበት። ጉዳዩ ቴክኒክ አይደለም ማለት ነው፣ ጉዳዩ አእምሮ ነው ማለት ነው። እና ያ የፍጹም ቅጣት ምት ከጫና ጋር ስለሆነ የሚመጣው ክሊርሊ ማሰብ ያቅታል። በተለይ በአሜሪካ የበለጠ ማሰብ ያቅታል። ሙቀቱ ሁሉ የሰውን ኮግኒቲቭ ስኪል የሚቀንስ ሙቀት እኮ ነው ያለው። ሄደው በተለይ ወደ መለያ ምት በምትሄጅበት ጊዜ ሂቱ በጣም ከባድ ነው። ኤክስትሪም ሂት የሚሉት ነው። ተጫዋቾች ለ120 ደቂቃ ተጫውተው ፋቲግ አለ፣ ሜንታል ፋቲግ፣ ቴክኒክ ፋቲግም አለ፣ ድካም አለ መጨረሻ ላይ። እና እሱ ደግሞ ይህን ምንድነው የኮግኒቲቭ በደንብ የማስተዋልን አእምሮ በደንብ ፈንክሽን የሚያደርግበትን ሁኔታ ይቀንሰዋል። እሱ ደግሞ ተጨማሪ ምናልባት ለሪሰርች ክፍት ሊሆን የሚገባው ሊሆን ይችላል። ግን አንድ ችግር ነው አሜሪካ ላይ ነው እና ይሁሉ የፍጹም ቅጣት ምት እየተሳተ ያለው። ከዛ ደግሞ ትልልቅ ተጫዋቾች ይስታሉ። አንቺ የመጨረሻ ቲፕ ነች። ለምን ነው ትልልቅ ተጫዋቾች የሚሰጡት? መቼስ ከሁሉም ምባፔ ከሁሉም የበለጠ ቴክኒክ አለው። አሁን ከፍተኛ ጎል አስቆጣሪነቱን እየመሩ ያሉ ናቸው እኮ እነሱ ናቸው የሚሰጡት። ጥናቶች የሚሉት ከዚህ በፊት ባሎንዶር አሸንፈው የሚያውቅ ወይ ወደፊት ባሎንዶር የሚያሸንፍ ተጫዋች በትልልቅ ውድድሮች ላይ ያላቸው ፍጹም ቅጣት ምት የማስቆጠር ሬሾ 65% ብቻ ነው። ሜሲ ያሸንፏል ለምሳሌ ኦልሬዲ፣ ኤምባፔ የማሸነፍ ፖቴንሻል አለ። ግን የፍጹም ቅጣት ምት ለምሳሌ ከዛ በፊት በባሎንዶር የፊፋ የዓመቱ ኮከብ ተጫዋች እንደዚህ የመሳሰሉ ሽልማቶችን ያገኙ ተጫዋቾች የሚያጡት ነገር አለ። በቃ ስማቸው ትልቅ በመሆኑ ምክንያት፣ ሃይ ፕሮፋይል በመሆናቸው ምክንያት ያለ ስም ብቻውን ጫና የሆነ ካሊበራቸው ትልልቅ የሆኑ ተጫዋቾች የፍጹም ቅጣት ምት ሲስቱ ስለምናይ እሱም አንድ ሎጂክ ሊሆን ይችላል። አጋጣሚ ሆኖ እነሱ ብቻ አይደሉም። በእርግጥ ግን በጣም ትልልቅ ተጫዋቾችም እየሳቱ ስለሆነ ይህንን ለማንሳት ነው። መሳ አመሰግናለሁ። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር።
የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።